ብራዘር አይሚ ትሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ፉራጅ አልተባለም። ሰላም ነው ስለ ህፃናቶችን እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከአንድ እስከ 5 ጨራሽ ሚካኤልን ደብሩኝ። እናንተን እንዳገኛችሁ ነው ለኔ ነገረኝ እኮ። አዎ መተው ብቻ የድርጅቱ ነው መተው ያዋሩኝ። እኔ እንደዚህ ነው ያሉኝ። በቃ ዳንተ ማስታወቂያ ለሰራህበት ክፍያ ፈጽመዋል? ኧረ አልፈጸሙም። አይ መሲ አሁን ለሱም ሌላ ነገር አሁን እንደዚህ አይነት ድርጅቶችን ስንነካ እነሱ በገንዘብ ኃይል ምናምን ልጁን ደግሞ ሌላ ነገር እንዳናስደርገው በገንዘብ ስለሆነ ሁሉም ነገር ፎሎ አድርጉት። ፎሎ አድርጉ። መድረክ ላይ ይወጡ። ከነሱ ከቅርብ ሰው አሁን በስልክ አውርተን ነበር። ምንድን ነው ያሉት? ኦኬ ፓስታ የሰጠው ለአዘጋጆች ነው፣ እንትኑም ማለት ነው ፕሮግራም አዘጋጆች ማለት ነው። አሁን እያለ ያለው ኦኬ ፓስታ ጥፋቱ የእሱ ሳይሆን አዘጋጆቹ ናቸው። ገብቶሃል አይደለ? አሁን የኛ ጥያቄ ኦኬ ፓስታን እሱ አጥፍታል ሳይሆን በሱ ድርጅት ነው። ይሄ ልጅ በራሱ እሱ ቪው በበለጠ በልጦ ያላገኘው የሱን ድርጅት አስተዋውቆ ነው። አጥፍቷል ሳይሆን እነዛ አዘጋጆች ለምን እንደዚህ እንዳደረጉ መጠየቅ አለበት፣ በድርጅቱ ስም ማለት ነው። ድርጅቱ ራሱ ድርጅቱ ራሱ ድርጅቱ ምንም አላጠፋም። በቪው ለበለጠ ሰው እንዲሸለሙ ነው ለዛ ድርጅት ለዛ አዘጋጆች የሰጠ ማለት ነው። አዘጋጆቹ ደግሞ በምክንያት ሽልማቱን ለሌላ ሰው ሰጥተዋል ማለት ነው። ምንድነው ለምንድን ነው እንደዚህ ሊያደርጉት የቻሉ አዘጋጆቹ? በቃ ይሄን ነው እኛ ጥያቄያችን። ስለዚህ መጠየቅ ያለበት ኦኬ ፓስታ አሁን መጠየቅ እጅ ለምን እሱ በቪው በልጧል አደባባይ ላይ ማንኛችንም አሁን እዛ ጋር ለብሰው የወጣችሁ በአጠቃላይ እኔ እውነቱን ነው ጌመር ናችሁ። እኛ ጋር ነው የምትሉት። ምንም የሚመጣ ጉዳይ የለም፣ የምታመጡት ጉዳይ የለም። እንደሌላው አልሸማቀቅ ድርጅት ነው። ልብስ 1 ሚሊዮን ለበሳችሁ ምን ለበሳችሁ፣ ድርጅቱ ወደፊት እንዲመጣ የድርጅቱን ልብስ እየለበሳችሁ ነው የመጣ ድርጅት ያበረከተላችሁ። ይሄ ልጅም እንደናንተ የድርጅቱን እንደዚህ አይነት ልብስ ዲዛይነር የተለያየ ዲዛይነር ነው ያንን ለብሶ ተሸልሞ አደባባይ ላይ መውጣት ይችላል ነገር። እናንተ በዛ ተላለጣችሁ፣ ግን ማንኛችሁም ዙራችሁ አላያችሁ። ከገመሮች ደግሞ ከእናንተ ተቃውሞ የምናስነሳ ልክ በዛ ልክ አደባባይ ላይ አልቅሶ ሲሄድ እኔ አላውቀውም፣ ፎሎዬም አይደለም፣ ግን ቪዲዮውን ሳይ ተሰማኝ። ምንም እንትን የለው። ስለዚህ መጠየቅ ያለበት ድርጅቱ እንዲጠይቅ እናድርግለት። ማግኘት ያለበትን ነገር ያገኝ። ፎሎ አድርጉት። እዚህ ያላችሁ ፎሎ አድርጉ። በተረፈ በቤቱ አለቀ። እኔ ለሀቅ ነው የምንልቀው። አቅሻለሁ አቃል የእናቴ ልጅ ብትሆን እኔ ችግር የለብኝ። አሁን ፎሎ የምታደርጉትም አድርጉ። እንዲሁም ደግሞ የምትረዱት ካላችሁ በጊፍትም በምንም እርዱት። በጣም ነው ትናንትና የተሰማን ሁላችንም ማለት ነው። ማብራሪያ ሰጣሉ ብሏል። ችግር የለም። እነሱም ለልጁ ጥሩ ነገር ነው ያሉት። እሱም ልጁም ደግሞ ኦኬ ፓስታን ሳይሆን ቅሬታ እያቀረበ ያለው አዘጋጆቹ ላይ ነው። አዋርዱን ያዘጋጃችሁት ሰዎች ላይ ነው። እስከዛው ግን ጋይስ ፎሎ አርጉት። ምንድን ነው የምታሽቃብጥ? ሁሌ በቃ ምን እየተፈራ ሄደ ያለ ማልቀስ አለበት? እኛ ባለንበት በሚዲያ ላይ እንኳ ሀቅን መናገር አለበት። ምድር ላይ ያለውን ባለች እስቲ እና ሃሽታግ እና ሀቅን መናገር አለበት ነገር ካለ በሉት ልጁን መስዬ እኔ እንኳን ማለት የምንፈልገው እዚህ ጋር አሁን ሰው ነገር ይታይለታል፣ ገብቶሻል። ግን አሁን እንደ አዲስ ልጁንም ለማበረታታት ለምሳሌ ትልልቅ ድርጅት ያላቸው እነሱ የሚደግፉ የእነሱን ፎቶ አንጠልጥለው እንኳን የሚሄዱ ያሉ እዚህ የማዳም ቅመሞች በአብዛኛው እዚህ ቲክታክ ላይ ያሉት እነሱ እንኳን ትናንት ክብር አልተሰጣቸውም፣ ምስጋና አልተሰጣቸውም። እና አንተ ላይ ደግሞ የደረሰው ነገር በጣም ያሳዝናል።
ሁላችንም ኢትዮጵያን ስንባል ድሃዎች ነን። በዚህ ያህል ደረጃ ሰው እየለዩና አለባበስ እየታየ እንዲህ የሚገለል ከሆነ የሚያሳዝን ነው። ምክንያቱም ትናንት እዛ ጋር የምታያቸው እያንዳንዷ በስፖንሰር ለብሰውን ላይ መጣች ምን እንደነበረች እናውቃለን። ስለዚህ ሁላችሁም ለእኛ እኩል ናችሁ። ድሃን የማይከበርበት ከሆነ እኛም ደግሞ ፎሎ ያደረግናቸውን ፎሎቸውን አንስተን ቂጥ መክተት ነው፣ ምንም ችግር የለውም። አንተ ግን ከሁሉም በላይ ንጹህ ልብ አለ። ለእኛ እንደ እኩል ነው የምናይክ፣ እናግዝሃለን በፈለግከው ነገር። ጌምም ታዘጋጃለህ። አሁን ዛሬ ደግሞ የተበደልከውን ነገር ሁሉ በአደባባይ እንድትካስ፣ በአደባባይ ያለቀስከውን በአደባባይ እንድትካስ እኛም የአቅማችንን ሰፖርት እናደርግሃለን። ጌምህን ተጫውት፣ አካውንቱን ፎሎ አድርጉለት። ነገር የለም ሁሏም ትናንት ምን እንደነበረች ጠንቅቀን ምናቀን። ስለዚህ ወንድማችን ፎሎ አድርጉት፣ በርታ፣ አይዞ፣ ከጎን ደግሞ ፎሎ እናደርጋችኋለን። እናንተ ስሚ መሲ፣ አንድ ሳትደውይ በፊት አሁን እያንዳንዳችሁ ለብሳችሁ የመጣችሁት ምንድን ነው? ድርጅቱ አይደል የሰጣችሁ ልብሱን ድርጅቱ እንድታስተዋውቁለት አንድ እየተባላችሁ በፎሎአችሁ አይደል? ስለዚህ እሱንም እኛ ፎሎ አድርገን እናሳድገዋል። ገዝታችሁ አይደል? ቆሻሻ ሁሉ ዲዛይነሮች ናቸው ያለበሷቸው። ሲጀመር በቃ ድርጅቱ ነው በነፃ የሰጣቸው። እኛ ደግሞ ልጁ ፎሎ አግኝቶ ከነሱ በላይ እንዲሆን እናደርገዋል። ልብስ ቤት ያላቸው ዲዛይነሮች ምናምን ያለበሷቸው ስፖንሰር እንዲሆናችሁ። ወንድ ልጅ እንደዚህ ሲያለቅስ አደባባይ ላይ በጣም ያስጠላል። እናታቸው አፈር ትበላለች። አንላቀቅም። ደውይለት። ከሶሻል ሚዲያ ነበር የምደውለው። ማውራት እችላለሁ? ዳመ አዎ ሀይሌ አይ ሀይሌ እሺ። አይ ስለ አንድ ልጅ እናንተ ቻሌንጅ ሰጥታችሁት የእናንተን ቻሌንጅ ተቀላቅሎ ቪዲዮ ይሰራልሽ ነበረ እና ያ ልጅ ደግሞ እጅግ በጣም ማለት ይመስለኛል የዝቅተኛ ኑሮ እንትን ያለው ልጅ ነው እና ግን በጣም ቫይራል የወጣ ቪዲዮ አለ። በጣም ከፍቶት እያለቀሰ እና ለምን ማለት እናንተ ሰፖርት አላደረጋችሁትም? የእናንተን ምርትን ያስተዋወቀው እና ለምን እንደዚህ ማድረግ ተፈለገ? ይቅርታ የልጁ ስም ሱራ ነው የሚለው ቱራ ዘግቶብሻል። አይ እኔ ነኝ በጆሮ የነካሁት መሰለኝ። እሱ ነው የዘጋው። ስሙ ስጠሪ 1500 ሰው እያዳመጣት ነው እና ሱራ ይባላል ልጁ። ስለ እናንተ የፓስታ እንትና ማስታወቂያ ሰርቶ ነበረ እና ስለ እሱ ልጅ ነበር እጅግ በጣም ትላንትና በነበረው አዋርድ ላይ የፓስታው ስምም እንደገና ልጁም ደግሞ የልፋቱን ዋጋ አላገኘም እና አልቅሶ ነው ሄደ በይልኝ ያለቀሰ ቪዲዮ ስላየን የደወልንላችሁ። ቪዲዮን አይቼዋለሁ። እሺ ከወጣሁ በኋላ እሺ። ግን ምንድን ነው እኛ እንደ ድርጅት እንትኑን አዘጋጀን እንጂ እንትኑን ፈጣን እንጂ አዘጋጅና መራጭ አካል እኛ አይደለንም። ኦኬ አዘጋጆቹ የሚያሰጠን እነሱ አሸናፊ ናቸው ላሉት አሳወቁን። እኛ የሚያወቅ ነው ይዛመጣ ስለሆነ ሰው ላይ ይስራል። ማንንም ምንድነው ምናለው ሁላችን የመጣነው አባላት ያወቅ ነው። እንደማንኛውም ሰው በቦታው ተገኝተ ነው። እናንተን ምርት የእናንተን ምርት ያስተዋወቀበት እንትኑ ቪዲዮ እጅግ በጣም ቫይራሉ የወጣ ነው። በጣም ብዙ እንትን አይቶታልና ቻሌንጁን ያዘጋጃችሁለትን እናንተ ለምን እንደ አንድ ድርጅት ሰፖርት አላደረጋችሁትም? አዎት ማለት ነው። ምናልባት ለድርጅት የኛ ሙሉ አውቶሪቲ ቢኖረን ኖሮ ልክ ነሽ። መሰራት ያለበትን ነገር ምን ላይ ተሰርቷል፣ ምን አደረገ፣ እንዴት ተደረገ የሚለው ማየት ሊጠበቅብን ይችል ነበር። እኛ በደጋቶቹ ልክ ሳይሆን ማን መረጣቸውን ምን ያክል ሰው መረጣቸው በሚለው ውስጥ ነው ያን ነገር የተረዳነውን ያስረዱን ማዘጋጆች አካባቢ ቪው ራሱ ማለት እይታውም እኮ የዚህ ልጅ እኮ ነው የሚበልጠው። ለስንት ሰው ነው የሰጠኸው በሉት። ለስንት ሰው ነው ቻሌንጁን የተሰጠው? ድርጅታችሁ ለስንት ሰው ነበር ከይቅርታ ጋር ቻሌንጅ የተሰጠው? የስ ለስንት ልጆች ለስንት ቲክታከሮች ነበር ቻሌንጁን የሰጣችሁት?
የተዘጋጀ እንትን አለ ፕላትፎርም አለ። ፕላትፎርም ደረጃ አለው ወይም ደግሞ የስፖንሰርሺፕ ሌብል አለው። እሺ የፕሪሚየም ጎልድ እንደዚህ እየተባለ በሚመጣው እኛ የደረሰን ጎልድ ፕላትፎርም ነው። አስበን የነበረው የፕሪሚየሙ ነበር። ኦኬ ግን ዛላይ ሲደርስ አዘጋጆቹ የተነጋገርነው ወይም ለታይተዋዋል ነው የተለያዩ ቪዲዮ የሚሰሩ ሰዎች ወይም ቲክቶኮች እድል ይሰጣል። የተለያዩ ቪዲዮ ይሰራሉ በራሳቸው። ከዛ በኋላ ከዛውት 100,000 በላይ ተመልካች ያሉ ሰዎች ምርጫ እድል ውስጥ ይገባሉ። ምርጫው ቲክቶክ አዋርዱን ምርጫ መስፈርት የሚያሟሉ ሰዎች ይመረጣሉ። ምርጫ አስር ያሉ ሰዎች ያሸነፈ ከይቅርታ ግን እንደዛ ከተባለ እኮ ይቅርታ እንደዛ ከተባለ ግን እኮ ታዲያ ይሄ ልጅ እነዛ እዛ ስማቸው የተጠራውና የዚህ ልጅ ቪው እኮ የዚህ ልጅ ቪው እኮ ነው የሚበልጠው። አንደኛ የዚህ ልጅ ቪው ነው የሚበልጠው። ኦኬ ስለዚህ ያንን ጥያቄ መመለስ ይህን ፕሮግራም አዘጋጅ የሆኑት ናቸው። አዎ ግን እሺ እናንተስ እንደ ድርጅት ይሄ አንድ ምስጊን ልጅ ኦልሬዲ ምርታችሁን አስተዋውቋል፣ በሚሊዮን ታይቷል። እናንተስ እንደ ድርጅት ለምን ሰፖርት አታደርጉትም? ማለት ኦልሬዲ ይሄ ልጅ እኮ እዚያ ሁማኒቲ ማየት ካለብን ልናይች ይሆናል። ቴንክ ዩ እንደ ሁማኒቲ ይሁንና እሺ አንድ ጊዜ እዚህ ጋር አንድ ምስክር መስመሰች ነገር ያለ ቦታ ላይ ከሽልማት ውጭ ራሱ ኮሜዲያን ማነው? አዎ ቴንክ ዩ እሱን በማድረጋችሁ እናመሰግናለን። ግን አሁን ጊዜው እሱን አልተከታተልንም። እስቲ እሱን ቪዲዮን ለማየት እንሞክራለን። ግን አንደኛ እንደ ሂውማኒቲ፣ ሁለተኛ ነገር ደግሞ ለእናንተ ብዙ ቪው ማስገኝቷል። ሁለተኛ ነገር ደግሞ ዘመኑ የሶሻል ሚዲያ እስከሆነ ድረስ እኛ ሰፖርት እናደርጋችኋለን። ሶሻል ሚዲያ ላይ የራሳችን የሚቀበሉን ሰዎች ስላሉ በዛ እናንተን ሰፖርት እናደርጋችኋለን። እናንተ ደግሞ እንደ ድርጅት ተነጋገሩና ይሄን ልጅ ሰፖርት አድርጉት ፕሊዝ። እኔና መሲ ብርጅስቶን በይ እኔ መሲ ብርጅስቶን በይ እባክሽ። ከቲክታክ ነው የደወልኩልህ። መሲ ብርጅስቶን ከቲክታክ ነው የምደውልልህ። ና ግባ በይው በዛው ግባ በይው በዛው ሩዙን ያስተዋውቅ እናንትን ይበል። በዛ ላይ ደግሞ ስሚ ልጁን ሰፖርት ካላረጉት ማለት ነው አንፈልጋቸውም። ሌላ ሰፖርት የሚያደርግና የሚያስተዋውቅለት ድርጅት እንፈልጋለን። በቃ አትለማመጭ መሲ። ምንድነው የምትለማመጭ? አይተውታል አይደል አልቅሶ ሲሄድ። ይኸውልህ ወይ የሚሰማህ ከሆነ በቃ የህዝብን ቁጣ አስነስቷል። የድሃ ልጅ አልቅሷል አደባባይ ላይ ብለሽ ንገሪያቸው። ኧረ ቆዩ አንዴ ጌም ይጫወታል እኛ ሰፖርት እናደርገው። ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ። ወንድ ላይ እንደዚህ ሆኖ ሲሄድ በጣም ያሳዝናል። እናቴ ያሉት ስለ የሆነ ክብር ተሰምቶኝ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሹራጅ አልተባለም። ሰላም ነው ስለ ህጻናቶች እነዚህ ኦኬ ፓስታ ሌሎንቱ ኦኬ ፓስታ ማለት አካውንቱን የምታይቁኝ ይሄ ውዶቼ ሂዱ አንዴ እዝማችን እየጠቀሰው ላለ ያለው ማቤቴነ ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት አንድ እነሱ ፎክስር ጌመር አይደለም ገንዘብ አያገኝም። በቃ አጭበርባሪ ናቸው። እንደዚህ ነው የሚያደርጉት እኮ አጭበርባሪ ናቸው። ድሃ ማንም አይወደው። ድሃ ቻሌንጁን የሰጠው ኦኬ ፓስታ የሰራ አይወደድም። ኦኬ ፓስታ የሚባል የሰጠው ቆይ ኦኬ ፓስታ እያሉ ንቀጠኝ። ኦኬ ፓስታ ነው የሚለው። ኦኬ ፓስታ እኮ ነው አይደለ እንደ የሱ ቪው የሚበልጠው ኦኬ ፓስታ ላይ እኮ ነው። እሱ እኮ ነው የሚበልጠው። ድርጅቱ ለምን እንትን አላሸልመውም? ድርጅቱ ራሱ አሁን 1 ሚሊዮን ብር ካልሰጠው ገደል ለምን እናስገባው? እንዳገዙ አድማ አድርጋችሁ እንዳገዙ። ኦኬ ፓስታ የሚባል አዲስ አበባ ምድር ላይ ኢትዮጵያ ምድር ላይ እንዳይሸጥ ማድረግ ነው። በቃ አመፅ ማስነሳት ነው። አረብ ሀገር ያለሽ ገንዘብ እየላክሽ እንትን የምትይ እንደው የድሃ ልጅ ደግሞ እዚህ ምን መጥቶ ያልቅስ? ቲክታክ ላይ እኛ ፍትሃዊ ነው። ቲክታክ ላይ ኮማንዶ እንዳትረሱ። እኛ ኮማንዶአችሁ ነን።
እዚህ ቲክታክ ላይ ለምን ነው እኛ በፎሎ በምናምን ወጥተው ይቅርታ ጠይቀው ልጁን ይካሱት። ገደል ለማስገባት ወጥተው ይቅርታ ጠይቀው ልጁን ይካሱት። እመቤቴን ይካሱት። ቪው አለው፣ እውነት አለው፣ ሀቅ አለው። ከሀቅ ጎን ቁሙ። ቪው አለው፣ በልጧል። ከሀቅ ጎን ቁሙ። በቃ ኦኬ ፓስታ የሚባለው ወጥቶ የሆነ ነገር ካላደረጉለት አንፋታቸው። በቃ ሁለተኛ ነገር ደግሞ ትናንትና ስትሸለሙ የነበራችሁ ጌመርም ሁኑ ምንም ሁኑ ውጭ ያለ ዜጋ ዳስፖራም ሆነ የመዳም ቅመም እዛ ላይ ስም ባለመጥራታችሁ ወጥታችሁ ይቅርታ መጠየቅ አለባችሁ። ልትሸለሙ የደረሳችሁ ራሱ በእነሱ ምክንያት መሆናችሁን ረስታችኋል። ጭራሽ ማለት ነው ላይፍ ስትሪም ላይ እዛ ጋር ጌም በሚሰጥህ ጊፍት ነው ፈን እያደረግ ሽልማት ድረስ የደረስከው ማለት ነው አይደለም? ይኸውልህ ያም ይሁን ይህም እኮ ችግር የለውም እኮ ይኸውልህ ቴንኪው እንኳ ቢሏቸው ምን ችግር አለው? ቴንኪው ቢሏቸው አይሉም። ጆከር አይሉም። እኛ ተመልሰን የምንሄደው የእኛ ልጆች ልብ የላቸውም። አይፎን ስልክ ጠይቃት መሲል ግሩፕ ሰርተው አዋተው ሲሰጡ እናውቃለን እኮ። ያን ሁሉ ነገር አሁን የመዳም ልጆች እናንተ ጋር አምጥተው አይደል እንደ እንደዛ እንትን የሚሰሩ ልጆችን ያን ሁሉ ሰፖርት ሲያደርጉ የነበሩ እነማን ናቸው? የመዳም ልጆች አይደሉ? የእኛ ልጆች አይሰሙንበት። ስለዚህ ይሄ ልጅ የዲያ ልጅ ስለሆነ አቅም ስለሌለው እንደ እናንተ ፎቅ ስር ክለብ ስላልታየ ምን ትላንት እኮ ከሱ በታይ እኮ የጨቀያችሁ እኮ ናቸው። ይሄ እንኳን ሰርቶ ይበላል ጉልበት አለ። 3400 ሰው አላችሁ። መርዶ ልንገራችሁ። በቀደም እኔና ሶል በየሆነ ቦታ ቃል እናመጣ ጌድን የመዳም ቅመም ለሶል ደወለችለት። እንዴት ነህ ስትለው ደህና ነኝ ሶል። ስሟን መጥቀስ አልፈልግም። እዛ ዋርድ ላይ ለነበረችው ልጅ አንበሳ ከነ ልጁ ገዝተህ ስጥልኝ 24 ሰዓት ሽንት ቤት አጥባ። ከዛ በኋላ ስልኩን ተቀበልኩና እድሜ ልክሽን ከግርድና አያውጣሽ አይለፍልሽ እዛው መዳም አንቃት ግደልሽ ብዬ ስልኩን ተቀብዬ እኔ ነኝ የዘጋሁት። መዳም ኩሽና ውስጥ አንቃት ግደልሽ አልኳት። ከግርድና አያውጣሽ አልኳት። 1800 ድርሃም አውጥታ እዚህ ለምትሸራሞጥ ኢትዮጵያ ኮንዶሚኒየም ተከራይቶ ለሚኖሩ ጌመሮች ጊፍት የሚሸጡ አንደኛ። ሁለተኛ ጆከር እኛውን ስማቸውን እያፈላለግን ነው። እዚህ ብር እንትን ሐዋላ ምናምን የሚያውሉ እንደዚህ አንበሳ እየገዙ እንደዚህ ጊፍት የሚሸጡ አሉ። እነሱ እየገዙ ሌቭሉን ለራሳቸው እያደረጉ 2 አንበሳ ዲያስፖራ ብቻ አይደለም የሚያወርደው አሉ። መዳም ኩሽና ውስጥ ነው የእንትናት ላይ ፎቶ፣ የአባትሽ ፎቶ፣ የእናትሽ ፎቶ ታዩ። ሌላ ቁርአን እመቤቴ ማርያምን አታድርጊም አፈር ድንጋይ ያብላችሁና የታዋቂን ሰው ፎቶ አድናቂዋ ነኝ። የታባሽ ታውቂያታለሽ? እሷም እኮ እንዳንቺ ከዳማ ሆና መኖር የሚገባት እኮ ናት። አምጪ ብለው ጆከር አንበሳ የሚያወርዱ የእንትን አድናቂ ነኝ እንዳትቀጣ በእናትህ አሁን ስጣት። አይፎን የገዙትስ አይፎን 17 አይፎኑን ተይና እናንተ ጋር መጥተው ደግ ሰው ባህር ላይ እንትን ብሎ ሲድሩ እኮ አይተናል። እነዚህ እሱ ተወበና እኔ ገንዘባቸው በነገራችን ላይ ገንዘባቸው ነው፣ አይመለከተኝም። ይሄ መብታቸው ነው፣ የፈለጉት ይስጡ። ግን እኔ ያሳዘነኝ ይሄ ልጅ ነው። እንደነሱ ስላልተሽሞነሞነ ምን ስላላለ ለምን ከነሱ በላይ ቪው አለው። እነሱ ውስጥ ትላንት ምን ስም እየጠራ መናገር እኮ እንችላል፣ ስም እየጠራ መናገር እንችላል እያልኩሽ ጆከር ልጁ ይምጣ። ልጁ ነብቱ ልጁ ኦኬ ፓስታ የምትባለው ወጥተህ የሆነ ነገር ካላደረግክ ለዚህ ልጅ ገደል የምናስገባ ማን ምን አባ እንደምታመጣ እናያለን። ቲክታክ ላይ ላለ ነገር ማቀኛችን ነው። ምድር ላይ እኛ ስልጣን አተን እንጂ የተቸገር ነው። ቲክታክ ላይ ፍትሃዊ ነን እኛ። ምንድን ነው የዲያ ልጅ ቀጥ ማለት አለበት። የዲያ ልጅ ማልቀስ። እናንተም የዲያ ልጆች ነበራችሁ። ዛሬ የእንትን ልብስ የእንትና ድርጅት እየተባላችሁ የሚሸልማችሁ። ይህንን ልጅ ማስታወቂያ ያሰራው ሰው የድርጅቱን ባለቤት ስልክ አግኝቻለሁ። ደውዬ ባወራው ችግር የለውም። ኢትዮጵያን ያለው ስልኩን አግኝቻለሁ የማናጀሩን። አንደኛውን ወደ 5000 ምናምን ሰው እየሰማክ ነው። ከቻልክ ቲክታካችንን ዋትሳፕ ላይ ኮንታክት ላድርግህና መተህ አንተም በዛው ምርታችሁን አስተዋውቃችሁ በዛው ደግሞ ይህን ልጅ ሰፖርት እንድታረጉት እንፈልጋለን። ያው እንደዚህ ደግሞ ማታረጉ ከሆነ እኛ ተጽዕኖ ፈጣሪዎች ነን በራሳችን ሚዲያ እና ይሄ ልጅ እንደዚህ አልቅሶ ምስኪን ስለሆነ ተቀባይነት ስለሌለው ተብሎ የዚህ ልጅ ቪው በልጦ እያለ ቪዋቸው ያልበለጠ ግን ደግሞ ውስጥ ሰው ያላቸው ሰዎች ደግሞ ወደፊት ወጥተው ይሄ ልጅ አንገቱን ደፍቶ የሚመለስበት ምንም አይነት ምክንያት የለም። እንደ ድርጅትም
እናንተ ልታዩ ይገባል ይሄንን ልጅ። ሁለተኛ ነገር ደግሞ እናንተ ብቻ የሆነ ነገር አድርጉ። ከቻልክ ደግሞ ቲክታኩን ሼር አደርግልሃለሁ። ሰው መጠየቅ የሚፈልገው ጥያቄ ስላለ መተህ ገስት ላይ መልስ ብሰጥ ደስ ይለኛል። ዋትሳፕ ላይ ሼር ላድርግልን። ምንድነው እንዳልኩሽ ነው ይሄ የኛ ድርጅት መተክ ምላሽ ብሰጥ ሼር ላድርግልህ። ሚዲያ ልጅ ሁሉም ሚዲያ ላይ ነው ያለን። ሚዲያ ላይ እስከ መናገር አቅም እስካለን ድረስ እዚች ምድር ላይ ስትኖሩ በቻላችሁ አይደለም አዳምጪ ኖ ይኸውልሽ፣ በቻልነው አቅም ሁላችንም ማንም በቻልነው አቅም እርዳታ ሰው ተቸግሮ ይረዳል አይደል? ሚዲያ ላይ ደግሞ እዚህ ላይ ይሄ ልጅ አንገት ደፍቶ ሲያለቅስ እንደነሱ ከድርጅት ልብስ ስላላለበሰው የፓስታ ልብስ አልብሶ ዩኒፎርም አልብሶ ስላላስገባው ማስታወቂያ ይሰራል ወይም ፌመስ ስለሆናችሁ የተለያየ ልብስ ስራቸው እንዲተዋወቅላቸው በትልቅ ብር የተሰራ ልብስ ስላለበሱ እርቃኗን መታኩ 3 ሚሊዮን ስትባል ኢንተርቪው ስትደረግ አይተናል። ለዚህ ልጅ ግን ኢንተርቪው አልተደረገ እኮ ወንድም። ይኸውልህ ልጁ ቢመጣ ለምን ሄዳል ይገፋል። ይኸውልህ እዚህ የሚወደው የሚያከብረው ሰው አሁን እዚህ 5000 ሰው እያለ ሰፖርት ይደረጋል፣ ፎሎ ይደረጋል። ሀቁም እንዲወጣለት ቪዲዮ ተቆራርጦ ይለቀቃል። እግዚአብሔር ይስጣቸው። እነዚህ የሚቆራርጡ ሰዎች ክብር ይገባቸዋል። ስለዚህ ገብተዋል ወንድሜ፣ መምጣቱ ትልቅ አድቫንቴጅ አለው። ከዛ ውጭ ደግሞ ሌላ እንደዚህ የሚያስተዋውቅ ሰው ካለ ይፈልጋል። እንደዚህ እንደተጧጧፈ ሰውየውን ደግሞ ለፓስታ ብለሽ አትለምኝ። ደግሞ ለፓስታ መለመን ምንድን ነው? ታዩ። እነሱ ግን እንደ ድርጅት ማወቅ ነበረባቸው። እንደ ድርጅት ሸላሚውን የሚባል ነገር የለም። አንድ ድርጅት ይህንን ነገር አድርጎልኛል ብሎ ሲል ድርጅቱ የሚሸልመውን ማወቅ አለበት። ያወጣው ስትራቴጂ ራሱ ነው። ልጁ መምጣት አለበት። ልጁ በቃ እነሱ እኮ ይሄ ልጅ ሲያለቅስ አይተው አይ ምን ሆኖ ነው ብለው እኮ ቢያንስ ቪውን እኮ ማመዛዘን ነበረባቸው። ለድርጅቱ ነው የሰጠነው ካሉ እዛ ድርጅት ውስጥ ቪው የሚበልጠው የእሱ ነው አሉ እኮ። አሁን እኔ በደንብም ባላየውም ያላየሁትን ነገር ይሄ ነው ማለት አለ። ግን የእሱ ነው የሚበልጠው። ይምጣና ልጁ ደግሞ የበለጠ አብራራና ህዝቡ ማህበረሰቡ ይረዳ። ከእውነት ጎን በቃ ጥሩ እኛ ስለ እሱ እየለፈለፍን እሱ እግሩን አጣጥፎ እየቃመለው ለምን አጠሩት? ኦልሬዲ እኮ 1 ሚሊዮን ገብቷል እኮ ቪው። ይኸውልህ ቪው እኮ ሰውየው ራሱ አመነ እኮ እሱ እንደሚበልጥ ደውልለት እኮ አመነ። ምንድን ነው ያለው? አዘጋጆቹ ናቸው እንጂ እኛ አይደለንም ነው እያለ ያለው። ቆይ ልደውልለት፣ ስልክ አግኝቻለሁ። ስሙ ማን ነው ጋይስ? ሱራ። እሺ ቆይ አንዴ ጠብቁኝ፣ ልደውልለት። ጋይስ ይምጣ ልጁ። አንዴ ቆይ፣ ሁላችሁም ሚዩት ፈታችሁ አታውሩ። ጆከር ምን አለ መሰለህ? ኦኬ ፓስታ እያለ ያለው እኛ ለዚህ ልጅ ቻሌንጁን ለዚህ ልጅ ቻሌንጁን የሰጠነው እኛ አይደለንም። አንዴ ሚዩት አድርጉ። በሁለት ስልክ ነው የሚታይ ገባሽ? እሺ ቀጥ የሚታይ ጆካ ምን አለ መሰለህ? ኦኬ ፓስታ ለዚህ ልጅ ቻሌንጁን አልሰጠም። ኦኬ ፓስታ ሁሉም ፍርርሙም ከቁርንፍድ ጋር ነው፣ ቁርንፍድ ከሚባለው ድርጅት ጋር ልጠይቁ የሚገባው። እኛ ውላችን ይሄ አሁን የምትሉትን ልጅ አናውቀውም። እኛ ውል የተፈራረምነው ከቁርንፍድ ጋር ነው። ቁርንፍድ ደግሞ ከነዚህ ልጆች ጋር ነው ግንኙነቱ ያደረገው። እኛ በእርግጥ ቪዲዮ ብዙ ሰው ለእኛ ጋር መጥቶ ልጁ መጥቷል እያሉ ነው። ልጁ እንትን ይሄኛውን ቻሌንጅ ደግሞ አይቶ ይሄንን ቪዲዮ ግን አይተ ነው እንደ አንድ ዜጋ አዝነናል። ነገር ግን ለቁርንፍድ ነው እኛ ቻሌንጁን የሰጠ ነው። ቁርንፍድ ማን ነው? የት አለ? አንድ ቁጥር ጻፍ። ሶራ ነው ማን ነው ስም? ልብሱ ከእናንተ ለየት ያለው ቆሸሽ ስላላለ ልታስለቅሱት አይገባም። ይሄ ልጅ የእናንተን ፎላንስ ቁርንፍድ የሚሆን ብርንድርም የእነሱን ነው የሰራላቸው። ሌሎች በነፃ ልብስ እነሱ ቪው ስላላቸው እንዲያስተዋውቅላቸው በውጭ ዓለም ያለው እንዲገዛ እንዲሸጥላቸው ግብይታቸው እንዲፈጸምላቸው በነፃ ልብስ ሲሰጡ እንደዛ ኢቭን ከለበሳችሁት ልብስ ጨምሮ ልንገራችሁ፣ ከተወሰኑ ዶክተር አብይ ህፃናትን የሚያክመው መልእክተኛው ማስተር አብነት ከዛ ውጭ ያላችሁ ሁላችሁ ማለት በቃ እዚህ ጋር የደረሳችሁት በመዳም ቅመም ነው። ጌመር ነሽ ምንድነሽ የአረብ ሀገር ልጆች ከሌሉ እናንተ ቀፎ ባዶ ናችሁ። የኛ ልጆች ናቸው ፎሎ አድርገው
እኛ አረብ ሀገር ያለን ሰዎች ፎሎአችንንም እይታችንመታባቸዋለን። ጠብቁ። ይሄን ደግሞ ፎሎ ከማስነሳት እርዳታ ረጂዎች እኮ ማለት ነው ያስተባብራሉ። በቃ የሚረዳው ማን ነው? የመዳም ቅመም ከውጭ ያለ ሰው ነው አይደለ? እርዳታ የሚሰጠው የኢትዮጵያ ሰው ነው። ውጭ ያለ ሰው አይደለ? አሜሪካ፣ አውሮፓ፣ አረብ ሀገር ማማቶች ሲደናነቁ ምን ሲደናነቁ በመላ አረብ ሀገር ያላችሁ እናመሰግናለን እህቶቼ እንኳን አይሉም። እናንተ እኛን ንቃችሁ ፎሎአችንን አትወዱም። እናንተ ኮተቶች ያው ከዚህ በኋላ በየቤቱ እየዞርን ከእንትናችሁ ነው የምንጀምረው። ከፎሎአችሁ ማንሳት ሁላችሁ ማንሱ። እናቴ ትሙት ነው የምላችሁ። እችን አድማ ደግሞ በደንብ ጠንክረን ከሄድን ባዶ ነው። እናንተ ከሃዲ ናችሁ። እዛ ዝግጅቱ ላይ የተዘጋጃችሁ በተለይ ጌመሮች ሁኑ ምኖች ሁኑ እዛ ያላችሁ በመዳም ቅመም ነው እናንተ ኮተታችሁን የቀየራችሁት። እዛ መድረክ ላይ ምስጋና እንኳን አላቀረባችሁ። እናመሰግናለን አላሏቸውም። ጌም ስትጫወቱ እጃቸውን ተነስኪል ድረስ እየመጡ የሚያዋችሁ የአረብ ሀገር ልጆች ናቸው። ፎሎዋችሁ እይታችሁ ሁሉ የአረብ ሀገር ሴቶች ናቸው። ላሊታ ቢባል ማን ነው ያሁላ ጊፍት የሚያወርደው? ማን ነው ያሁላ የሚሰጠው? ዲያስፖራው በጊፍት ነው የፈለሳችሁ። አንድ እንኳን ስለ ዲያስፖራው ያነሳ ሰው የለም። እንደዛ በሚሊዮን እያዋጡላችሁ በጣም ባለጌ ናችሁ፣ ከሃዲ ናችሁ። እንደዚህ ለብሳችሁ ለመሄድ እርስ በርሳችሁን የልሞት ነበር። እኔ አንዱ ቀይ ለብሶ አንዱ ነጭ ለብሶ አንዱ ቡትቱ ለብሶ፣ ግን ያን በሚሊዮን ለሚሰጠው ዲያስፖራ አንድ ሰው ቴንኪው ያለው ሰው የለም መድረክ ላይ። እኛ ለዚህ የደረስነው ቲክቶክ ላይ በዚህ መንገድ ይሄንን በጣም እናመሰግናል። ዲያስፖራ በአጠቃላይ አረብ ሀገር ያላችሁ እህቶቻችን ታብሸር በማድረግ ለእናንተ ቃላት የለንም። እችን ቃልን የሚናገር ሰው ይጥፋ። ናሆም ፎንቲ እነ ጃኒ በአጠቃላይ ታብታቦቻችሁ ጊፍት የሚሰጣችሁ ዲያስፖራ ባለጌ ናችሁ። ጆከር ዲያስፖራ ብቻ አይደለም የሚሰጣቸው። ሶል ተናገር ሚውትን ፈተክ ሶል ጋር እየደወሉ የመዳም ቅመሞች ለከሌ ጊፍት ስጥልን ብር በባንክ እናስገባ የሚሉ ምንም የማያውቁ እናንተ እናቴ ትሙት። እኔ አፈርኩባችሁ፣ በጣም ነው ያፈርንባችሁ። እናንተ ሰው እንድትሆኑ መተው ሰው የሚያያችሁ ተውት። የአረብ ሀገርን ተው። እናንተ ከሃዲዎች እኮ ናችሁ። ካርዳቸውን አስገብተው አንበሳ እናንተን ሲሰጧችሁ ለዋሉት እንኳን ቴንኪው እናመሰግናለን። የቲክቶክ አዋርድ ውርደት ነው። በነገራችን ላይ ጥሩ ነው መሸላለሙ ምናምን ጥሩ ነው፣ አበረታቱ። ነገር ግን የዋለላችሁን ሰው አረብ ሀገር ላይ እጃቸው ስራ እየሰሩ እጃቸው እንትን እስኪ ድረስ ቻር የለም። ቆይሽ እኔ ተናገሩ በብዛት አሁን እውነቱን እርዳታ ከተባለ አረብ ሀገራት የምቀድመው ታፕታፕ ሸር በማድረግ በመፖስት አረብ ሀገራት የምቀድመው በሚሊዮን ቁጭ ብሎ ደግሞ ሁሉም እኮ ጌመር እኮ ነው እዛ ያቀረበ በሚሊዮን ቁጭ ብሎ በሚሊዮን የሚሰጧቸው አንድ እንኳን ጊፍተሮቻቸውን አንስተው አንቺ በሚሊዮን እኮ ነው የሚሰጧቸው። ኢትዮጵያ ናቸው ይጠቀሙበታል እያሉ አንድ ዲያስፖራ እንኳን ጊፍተሮቻችንን ለዚህ አበቁንን ቲክታክ ላይ ያሉ በአጠቃላይ ለዚህ አበቁን አረብ ሀገር ያሉና በዲያስፖራ ዓለም ያሉ ብሎ ያነሳ ሰው የለም። ቢያንስ እንኳን አንቺ በሚሊዮን እኮ ነው አውቃለሁ እኔ ጃኒ። አሁን ናሆም ፎንቲ ማነው የሚሰጠው? ኢትዮጵያ የተቀመጠ ሰው ነው። ጌመር ለማጠ ጆሲ ምናምን በአጠቃላይ ጌመር ፍራይዶች በአጠቃላይ ጌመር ናቸው። እኔ ካሜራዬን ከፍቼ ቪዲዮ እሄድባቸዋለሁ። ሁላችሁም ቫይራል እንዲሆንልኝ ታደርጋላችሁ። እሄድባቸዋለሁ፣ ቪዲዮ ሰራባቸዋለሁ። በአጠቃላይ ሰብስቤ ነው የምሰራባቸው። ከሃዲ ናቸው በአጠቃላይ የሌባ ስብስብ። እህቶቻችን እንቅልፋተው ነው ስራቸውን ትተው እከሌ እንዳይሸነፍብን እያሉ 24 ሰዓት ታብታብ ዲያስፖራው ካርዱ ላይ አስገብቶ ነው 5-6 አንበሳ የሚሰጥ። አንተ ትቀልዳለህ። ቀፋፊ ባለጌ ናቸው። ባለጌ ለጥቅም ገቡ። 6 መኪና አላቸው አሉ እኮ በሚኪ እኮ አጋለጣቸው። 4-3 መኪና የሚሰጣቸው ዲያስፖራ እኮ እንደነሱ አይዘንጥም እኮ። ምን ሆነን ነው? ወላሂ በጣም እኮ የለውም እኮ ባዶ እኮ ነው፣ ዜሮ እኮ ነው ያለው። እዛ አሜሪካ ነው ለስሙ እነሱ አሜሪካ ላለው ነገር እንዳያ ካርዱን እያስገባ አንበሳ ሲያወርድ የሚውለው ምንም የማያስቡ እሱን ተው። እኛ አረብ ሀገር ያለን ግን ዳምን ነው እንደዛ ማለት የለብሽም። ነው ናቸው አይኖም እነዚህ ከሃዲዎች ናቸው። እናቴ ትሙት ጆከር። እኔ ትናንትና
አንድ ሰው ጊፍተሮቻችን ብሎ የሚጠራ ሰው የለም። ጊፍተሮቻችን ብሎ እኔ ይኸውልህ ትናንትና ሶል ምን እንደጠበቅኩ ታውቃለህ? ከጃኒም ሞዴሬተሮቹ አብዛኞቹ አረብ ሀገራቶች ስለሆኑ ያንንም አይፎን ኢቭን ገዝቶ እስከ መስጠት የደረሱ የመዳም ቅመሞች ናቸው። ገባክ? አይፎን ገዝቶ ሰጥተዋል ናቸው። የመዳም ቅመም እንኳን ዝም ብሎ እነሱ የመዳም ቅመም በአረብ ሀገር የምትኖሩ እህቶቻችን እናንተ ናችሁ ፎሎ አድርጋችሁ እዚህ ያደረሳችሁ። እናመሰግናለን። እየጠበቁኝ ይመጣሉ እያሉ ይሄዳሉ። መቤቴ አስጠላችሁኝ። በነገራችን ላይ አትዩዋቸው። ላይቭ ገብተው እንትን ሲሉ ሄዳችሁ አትዩዋቸው። ዩቲ ብቻ ናት ያመሰገነችው። ጆከር ፎሎሮቼ እዚህ ያደረሳችሁኝ ታማኝ ፎሎሮቼ አመሰግናለሁ ያለችው ዩቲ ብቻ ናት። ጉቺ ሰድባና ለይቅርታ ትጠይቀኝ። ጉቺ እኔ ስለ ጉቺ አላወራም። ከድል ዩቲ ታማ አመሰግናለሁኝ ብላ ያመሰገነችው እሷ ብቻ ብላለች። እሷ አዎ ዩቲ ብላለች። ከዩቲ ውጭ ግን አንዳችሁም አላላችሁም። አንዳችሁም እናንተ ቢያንስ ለአረብ ሀገር ክብር ሊኖራችሁ ይገባል። አንቺ እኔ እኮ እያልኩሽ ያለሁት አዳምጪ። አሁን እኔ በጌም ምን ያክል እንደሰሩ በጌም የት እንደደረሱ ይህንን ደረጃ ጉቦ አብልተው መድረክ እስከ መውጣት የደረሱት በማን ገንዘብ ነው? ቆፍሮ ነው? እንደ ዲያስፖራው 24 ሰዓት ላበቱን አንጠፍጥፎ ነው? እውነት አንዳንድ ጊዜ የዲያስፖራም ክብር እየተደበቀ ነው። ቲክታክ እዚህ ቢዘጋብን አይደል እንዴ? አሜሪካ ቲክታክ ቢዘጋብን አይደል? ሌላ አፕሊኬሽን ላይ ተሯሩጠን ሄድ ነው እነሱን ፍለጋ። እውነት አረ በስመ አብ ግን ትገርማላችሁ። ወላሂ በተለይ ጊፍተሮች እናቴን በሚሊዮን እየዋጡ ማንም የሚያመሰግናቸው ሰው ማንም ተራ ጊፍተሮች በቃ ጊፍተሮቻችን ብላችሁ አዋረዱን። ጊፍተሮቻችን ቴንኪው ለዛ በቃችሁ። አንድ ሰው እንኳን አትሉም። እውነት አንድ ሰው አሁን በሚሊዮን የሰጣችሁ ሰው የለም። እኔ እኮ አውቃችኋለሁ። እያንዳንዳችሁ ሌባ ናችሁ። ለምን የራሳችንን አዋርደኛ ለ2026 አንድ አይፎን መሸላለም ምናምን እየሰማሽ ነው? የአዶናይ የአንቺ አንድ ስልክ እኮ የአዶናይን 2 መኪና ይገዛል። 2 ሰው ሸለምሽ ማለት ነው አንድ ስልክሽ። ስለዚህ 2026 ላይ እንዘጋጅ እኛም ራሳችን። አዶናይ እኮ ጌመር እኮ አይደለም። አዶናይ እኮ ጌመር አይደለም። ቅርብ ጊዜ ነው የመጣ። እነዚህ ግን 24 ሰዓት ተጥደው በርበሬ እየበላ ሞትኩኝ ሄድኩኝ ሸር እያደረገ ሲቀፍል አይደል እንደሚለው እዚህ ስቀፍል አይደል እንደምትለው። ቴንኪው ለምን አትሏቸውም? ዲያስፖራው ለምን ታፕታፕ የሚያደርጉላችሁ እህቶቻችሁን ቴንኪው አትሏችሁ? የአንተ ምን አባክ ከየት አባ አንጥተህ እርቃናችሁን ነው የመጣችሁ። በአጠቃላይ የበፊት ቪዲዮዋችሁን ማንጣት እንችላለን። ለዚህ ያበቃችሁ አረብ ሀገር ሴቶች የአረብ ሀገር እህቶቻችንና ዲያስፖራው ነው። ወንዱ ነው ለወንድ ያግዘዋለሁ ብሎ በሚሊዮን እንደሚሰጥህ ግን እናንተ እዛ መድረክ ላይ እንትን ጀንተል ብላችሁ ይህ እኮ አዋርዶ የተዘጋጀው ለመመሰጋገን እስከሆነ ድረስ ግን ቴንኪዩ እናመሰግናል። ጊፍተሮቻችን በተለይ ጊፍተሮቼ አንድ ሰው እንኳ አንድ ሰው ይጥፋ። ኧረ በልቶ ካጅነን እኛ ኢትዮጵያን ናት። እኔ የሰማሁት ዩቲ ብቻ ናት። አላህን ካመሰገነች በኋላ ምን አለች መጨረሻ ላይ? ታማኝ ፎሎሮቼ እዚህ እንድደርስ ያደረገ ዩቲ እናንተን አመሰግናለሁ። ታማኝ ፎሎሮቼ 5 ዓመት ሙሉ እዚህ እንድደርስ ያደረጋችሁ ብላ አመሰግናለሁ። ምን አረብ ሀገርና አውሮፓ ያለ ሰው እኮ ነው ያደመቃቸው። ምን የኢትዮጵያ እንትን ምንድነው ስሙ ቴሌግራም ላይ ነው ተጥደው የሚውሉት። የኢትዮጵያ ያሉ ቲክቶክ ላይ መጠቀም አይችሉም። ከዛ በተረፈ አላየንም። ሌሎቻችሁ የምትፈልጉ ያታም በምን ይችሉታል? አይችሉትም። እንደ 5 ብር ካርድ ጠብ አድርጎ ማን ነው የሚከታተለው? ብድነሽ እንዴ በጊዜ ነው የሚተኙት። ካርድ እኮ ቢሞላ እኮ በቃ የአረብ ሀገር ቴሌግራም ላይ ነው የምታገኛቸው። ተጥደው ታፕታፕ የሚያደርጉት ምን ሆነ ነው? የኢትዮጵያን ሰው የምታገኘው ቴሌግራም ላይ ነው። የትም አታገኘውም። በቃ ቲክቶክ ላይ ጭራሽ አይገቡም። እንዴ ዳታው ከየት መጥቶ ነው? እያንዳንዱ ቴሌግራም ሽልማት ያዘጋጅላል። ይህንን ቻሌንጅ ተቀላቀሉ። አሁን የምላችሁን ቻሌንጅ ተቀላቀሉ። እያንዳንዱ የአዋርድ ፎቶቸውን ሲፖስቱ ሁሉም ጌመሮች ኮመንት ላይ ትገቡና ክብር ለአረብ ሀገር ሴቶች፣ ክብር ለአረብ ሀገር ሴቶች ብቻ። ዋው እከሌዬ ታምራለህ ምናምን ምናምን እንዳትሉ።
ለዲያስፖራ እና ለአረብ ሀገር አትለይ። ዲያስፖራውን በሚሊዮን ገንዘቡን ለዲያስፖራ ክብር፣ ለአረብ ሀገር ክብር፣ ለዲያስፖራ አሁን እኛ ያለው 2026 እየሰማሽ ነው። ሌባ እኔ አስነሳባቸዋለሁ። ከተሳዳቢዎች 3 ሰው እንመርጣለን። መሲ እየሰማሽ ነው? አንድ ጊዜ ከተሳዳቢዎች 3 ሰው፣ ከነጋዴ 3 ሰው። እንደ ቀበሌ ሊቀመንበር ቆይ እስኪ አብዲ ኮሜንት ላይ እየገባችሁ ልክ እነሱ ፎቶቸውን ሲለቁ እናንተ እየገባችሁ ስለ ራሳችሁ ተሞጋገሱ። እነሱን እንደማታዩቸው እየገባችሁ ቪዋቸው ላይ ሁሉም ሲፖስቱ ክብር ለአረብ ሀገር፣ ክብር ለዲያስፖራ፣ ክብር ለአረብ ሀገር፣ ክብር ለዲያስፖራ እያላችሁ ኮሜንታቸውን በሙሉ አጠለቅልቁት። አንፎሎ አድርጓቸው። ከዚህ በኋላ ይደረጉ። ምን አባታቸው ያመጣሉ? ሌባ። እሺ ሁሉም ሲፖስቱ እየገባችሁ ኮሜንት ስር ይሄን ቻሌንጅ ተቀላቀሉ። እሺ ይሄን ቻሌንጅ ሁላችሁም ተቀላቀሉ። ልክ ሲፖስቱ እየገባችሁ ማንም ይሁን ይሄ ትላንትና የአዋርድ ምናምን ብሎት ክብር ለጊፍተር፣ ክብር ለአረብ ሀገር ሴቶች፣ ክብር ለጊፍተር፣ ክብር እዚህ ላደረሷችሁ ለእነሱ እያላችሁ ኮመንት ላይ አሁን ትሰሚኛለሽ? ዘሙዬ ስምኝ እስኪ እኔንም አዳምጪኝ። BMW ካምፓኒ የመኪና ካምፓኒ ጀርመን ሀገር ያለው 3 መኪና አዘጋጅቷል። ለ2026 እጩዎች አዘጋጅ ተብያለሁ እና 3 ከተሳዳቢ 3 እንደገና ደግሞ ከነጋዴ 3 አለባበሳቸው ከሚያምር 3 እንደገና ደግሞ ከአማላዮች እነዚህ ሹገር ማሚዎችን ሲያባብሉ የሚያድሩ አሉ እና ከነዚህ 10 ግሩፖችን እንትን ብለን ለ2026 ራሳችን አቋርጥ። የሹገር ማሚዎቹን እንኳን ከሊፋ ነው የሚበላው። ከሊፋ አለ እንደገና ደግሞ እንትን አለ ማነው ስሙ ሰሞዶ አለ ጅቦ አለ አሉ ስም ዝርዝር እናወጣለን። ችግር የለውም እንለያቸዋለን። ከተሳዳቢዎች ደግሞ ጆከር አለ ራስ አለ። ተሳዳቢ አይደለም አንተ ፋራ ተረጋጋ። እኔ የጌታ ሰው ነኝ። ያስወጡት እንኳን ያስወጡት። እኔ ተሳዳቢ የጌታ ሰው ነኝ። እኔ ፈጣሪን የምፈራ ሀቅን ይዤ የምጓዝ ከዛ በተረፈ ግን ጃኒም ሁኚ ማነው ናሆም ፎንቴ ጎበዝ ናችሁ፣ ወጣት ናችሁ፣ ትልቅ ደረጃ እንድትደርሱ እኔ በተለይ ናሆም ፎንቴን በጣም ነው የምወደው፣ ማርያምን በጣም ነው የምወደው። ግን ትላንትና የአረብ ሀገር ልጆችን ልታመሰግኑ ይገባል። በቃ ለምን ስለምንወዳችሁ ነው ይሄንን ነገር የምንነግራችሁ። እዚህ ላደረሳችሁን ለአረብ ሀገር እህቶቻችን ለጊፍተሮቻችን ብላችሁ ብታመሰግኑ ሞር እንትን ይላል። ግን እኛን ካዳችሁን፣ እዛ መድረክ ላይ ስትወጡ ሁላችሁ ሸመጠጣችሁ። ለምን እግዚአብሔር ልታመሰግኑ ይገባ ነበረ። ይሄንን ነው ማለት በጣም ያሳዝናል። እኔ ዲያስፖራው በተለይ እኔማ አቀጣጥላለሁ፣ አያይዛችኋለሁ፣ ጠብቁኝ። እኔ የልጅ አልቅሶ እናንተ ካላስለቀስኩ እኔ ቲክታክ ላይ እኔ አይደለሁ። ማን ስለሆናችሁ ነው እናንተ? ደምንባ ይሄ ልጅ እንዳለቀሰው ካላስለቀስኳችሁ እኔ አይደለሁም። በፎሎ መስሎ ነው ቪዲዮ ትሰራለህ። እዛ ቪዲዮ ላይ የኢትዮጵያ ኮሜንት ሊኮመት ላይቭ ላይ መተህ እኔ የምሰራችሁን አሳያችኋል። የዚህ ልጅ እምባ በተለይ ባለሀብቶች ይህንን ልጅ ልታዩት ይገባል። ማርያምን እና ደግሞ ሁላችሁም ወንድ ልጅ እንደዚህ ማልቀስ የለበትም። ማርያምን በቃ ለምን እኔ በጣም ያሳዘነኝ ማንም ትላንት ባዶ እግርን ነው የመጣው። አንድን ቲሸርት 6 ወር ሙሉ በኦሞ እያሸ ነበር። ክሯ እንዳይቆረጥብህ በስስንትን እያረክ ነበር እያጠብክ እየለበስክ የምትሄድ። ዛሬ እንደዚህ በየሰዓት ወረቀቱ ያልተቆረጠ ጃኬት እየለበስክ ብራንድ የሆነ ነገር እየለበስክ የምትሄደው በዲያስፖራው ነው። በአረብ ሀገር ሴት ነው። ስሙ ማን ነው እያሉ ነው። ቆይ ልጁን ያመጣዋል። እሺ ያመጣዋል። እኛ እናበረታተዋለን። ፎሎ ሱራ ነው የሚባለው። ልጁን ፎሎ መልስልኝ ብዬዋለሁ። ቁጥሩ ያላችሁ ልጆች ላኩልኝ፣ እደውልለታለሁ። ቴሌግራሙ ያላችሁ ልጆች ላኩልኝ። ከዛ የመሮችም ሁሉም ሰው ተሰባስቦ እሱ ቤቱን ከፍቶ እሱ ቤት ገስት ላይ ሄደን እናበረታተዋለን።
እግዚአብሔርን መበረታታት አለበት። ለምን ያለቅሳል? ወንድ ልጅ ነው። እዛ ካላችሁት የሚያንስ ልጅ አይደለም፣ እኩል ነው። አይ እንዴት ናችሁ? ሰላም ነው አለን። ደህና ነው። ደውዬለታለሁ። ይመጣል። አሁን ላይቭ ይገባል። ሸር እናደርግለታለን። ታውቀዋለህ? አዎ ማርያም ጎንደሬው ማርያም ደውዬለታለሁ። ና በለው። እዚህ ና በዚህ ብርጅስቶን ቤት እየተጠራ ነው በለው። ና በለው። አዎ ደውዬለታለሁ። አሁን ይገባል እና ቁጥሩን ለጆከር ላክለት። እሺ ና በለው እዚህ አሁን ቆይ በረከትን የጓደኛውን ስልካውን ቴክስት አደርግልሃለሁ ወጥቼ ማለት ነው። ጆከር ኦኬ ቴክስት አድርግልኝ። ና እኔ ብደውልለት ባልደውልለትና ና በለው። እየፈለጉ ነው በለው። ና በለው። በቪው አይደል እነሱ እዚህ የደረሱ በታፕታፕ በምናምን እናስደርግለታል። ማን ሀብታም ላይ ያለ ቅማላ ሜዳ ልጅ ሁሉ ነው። ሁሉም በጊፍት ብር ነው ሙስና ሰጥተው ፊት ለፊት የመጡ ቆሻሾች። ይሄ ልጅ ከእናንተ እንዲበልጥ ካላደረግ ነው እኛ አይደለንም፣ እኛ ተመልካች ነን። ተቃዋሚ ወይኔ የተሸለምኩ አልተሸለምኩ ልል አይደለም እኔ ሌላ በአጠቃላይ አሁን አዶናይ እኔ ተቃውሞ የለኝም። አንድ ቀን እንትን ጌም ሲጫወት አይቻልም በራሱ ነው ሰግጥ ብሎ። ሌላሽ ግን ቆሻሻ ናቸው። አንድ ጊፍተር የአረብ ሀገርን ሴት እንኳ አላመሰግናቸው። ይሄ ሁሉ ታፕታፕ የሚያደርጉላቸው እኛማ በቃ እንጀራ እንትን ነን። ምስጋና ቢሱ እጃችን አመድ አፋሽ ነው። አረብ ሀገር ያለን ሁላችንም ኳታርም፣ ዱባይም፣ ሳውዲም፣ ቤይሩትም በቃ አረብ ሀገር የተባለ መችንም ወላ በአጠቃላይ ቴንኪው። በጊፍተር እኮ ነው። አንቺ ትቀልጃለሽ። በጊፍተር ነው። ማን እንዴት እንደሆንክ ኑሯችንን እናውቃለን። በጊፍት ነው እዚህ የደረስከው። እያንዳንድ ልመናችሁ እንኳ በጣም ያስጠላል። ኢትዮጵያ እኮ ያላቸው አሁን እዛ እንደ ንግስት እንደ ንጉስ የቀረባችሁ ግን ለምን ሌላን ሰው ዝቅ እያደረጋችሁ ሌላ የድሃ ልጆችን ጌም የማይጫወቱ ገንዘብ የሌላቸውን ዝቅ እያደረጋችሁ እንዲያለቅሱ ለምን ታደርጋላችሁ? ልጁ ግን አሳዘነኝ። መብቴ እንደ ሴት ነው ያለ። እኔ አንቺ ማታ አይቼው በጣም ነው የተናደድኩት። ታውቂያለሽ፣ ልክ ሌሊት ላይ ነው ያየሁት። እንደዛ ብሎ ሲወጣ እኔ በጣም ገብቼ ሳየው ደግሞ እንዲያለ የድሃ ልጅ ነው ምንም እንትን እንድነሱ እንኳ ገንዘብ ያለው እንደዚህ ቀይሮ ሊስትሮ ምናምን ዛሬ ያለት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶ ሱራ ብለሽ ሰርች አድርጊው ይወጣልሻል። እሱ ላይ የለቀቀውን ቪዲዮ ታይዋለሽ። ሱራጃ ነው ምናምን ነው ሱራጃ ነው ምናምን ነው አገኘሁት። እሱን ራሱ ፔጁ አዙር ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። በጣም ከፍቶኝ በምንም አይነት መንገድ ሱራጃ አልተባለም። ሰላም ነው ስለ ህጻናቶች ኦኬ ፓስታ ለእኔ ሰጡኝ። ቻሌንጅ አለ። ስሜን አልጠሩትም። ከአንድ እስከ ጨረቅ ሚካኤልን ደብሩኝ። እናቴ ትሙት ምድረ ጌመር ምድረ እዛ ያላችሁ ኮተቶች ለዚህ ልጅ ቪዲዮ ሰርታችሁ ሰፖርት ካላደረጋችሁት እናንተ በሚሊዮን ያላችሁ ፎሎ ማንሳት ዘመቻ ነው የምንጀምረው እናንተ ላይ። እግዚአብሔርን እናቴ ትሙት በጣም ነው የተናደርኩት። አረቄውን ሲያፍስ እኮ ነው የሚያደርጉ። ሁሉም ከጌም በኋላ አረቄያቸውን አፍሰው እኮ ነው በየክለብ ሲዝረገረጉ ጥባታ እንደማናቃችሁ ደግሞ እናታችሁ አፈርት ብላ እኔ ጋር እንዳትነካሉ። እነሱ ላይ ነው የምንነሳው። አመፅ ነው ማስነሳ ብያለ ጠብቁ። የእናንተን ፎሎ አስነስተን እግዚአብሔርን እሱ የእናንተ ሚሊዮን እንዲገባ ነው የምናደርገው። ወጥታችሁ ቤታችሁን እያንዳንዳችሁ ቤቱን ይከፍታል፣ ቁጭ ይላል። እየመጣችሁ ሁለት አንበሳ ታወርዳላችሁ። እያንዳንዳችሁ ቤቱን ይክፈት። እንሄዳለን። ቤቱን ይከፍታል። ምድረ ጌመር እዛ ካልሆነ እናቴ ምንከፍትባት እኔ ስሜ እነሱ ምድር ላይ ነው አይደል? እኛ ቲክታክን ደግሞ በስነ ስርዓት ከጊፍተር ጀምሮ እኛ እጅ ነው ያለ። ምን ልትሆን ነው? ቲክታክ በእኛ እጅ ናት። ቀጥ እንዳልካት ዝቅ አደርግሃለሁ።
የዲያ ልጅ አያለቅስ። እናንተ በጊፍት ለምን እኮ ነው ምን ለማኞች ነን ጌም የምንጫወተው ለማኞች ነው። ይሄ ልጅ እንደናንተ አሁን ቪዲዮን ገብቼ ሳይ እንደናንተ ብራንድ ልብስ አለበሰ ቆሸሽ ብሏል ፊዚካሊ አንደኛ። ሁለተኛ ነገር ደግሞ እንደናንተ የሆነ ስቲም ገብቶ ምናምን ተሽሞንሙኖ አልመጣም። ምርጥ ልብስ አለበሰም። ለዛ ነው የምን ስቲም ነው የምታወሪ? ስቲም እኮ የገቡት እኮ ከጌም በኋላ እኮ ነው፣ በጊፍት እኮ ነው፣ በዶላር እኮ ነው፣ ለምነው ባገኙት እኮ ነው። ማነሽ እስኪ ገመሩን ሀብታም ማን አለ? ይኸውላችሁ የድሃ ልጅ ስለሆነ ነው መቤቴን ያስለቀሳችሁት። እኛ ድሃዎች ነን ደግሞ ፎሎ አድርገን እዚህ ያጠገብናችሁ። እንዴት ፎሎ እንደሚነሳ ማርያምን ነው የምንላችሁ። ሁሉን እዚህ አረብ ሀገር ያለ ነው ብቻ ለእናንተን በቀለም ወጥታችሁ ኢትዮጵያ ያላችሁ ጌመሮች፣ ታዋቂዎች፣ ፌመሶች ቤቱን ከፍቶ እሱ ገስት ላይ መጥቶ እንደናንተ ወይ 1 ሚሊዮን ታስገቡበት አላችሁ ወይ ደግሞ እኛ 1 ሚሊዮን ፎሎሩ ይቅርበት፣ ሀቁም ብቻ ሚዲያ ላይ ወጥቶ ይነገርለታል። በቃ የዲያ ልጅ ታፍኖም በሚዲያ በቲክታክ እኛ በሌላው መድረክ ላይ ይበቃናል እንጂ ታች ላይ ባለው ቲክታክ ላይ ባለች ነገር ግን ማንንም እንዲበደል አንፈልግ። ሌባ ማን ናችሁ እናንተ? ዛሬ ቀይ ምናምን እየለበስክ ቬሎ የመጣው ነጭ ምናምን የለበስከው ትላንት በህይወትህ አንድ ነገር ለብሳችሁ አታውቁ። እዩት የዲያ ልጅ እናቴ ተመጣጣኝ መቤቴን ምንም ነገር ስለሌለው ህታ የለበሰው ጃኬት እዛ ሲሄድ እንኳን ሰላም ነው በጣም ደስ ብሎኝ ነው ዛሬ ምን ተገኘ ሰላማችሁ ደህና ልብስ ስለሌለው ነው እንትን ያላላችሁት። እናቴ ትሙት ነው አንፋታችሁ። በመልክ ከመጣችሁ ደግሞ ጥቁር ምናምን በመልክ እናንተም አውሬ ነው የምትመሳሱ። አውሬ በፊሊተር በምናምን ወንድ ልጅ እንደ ወንድነቱ ነው የመጣ አለቀ። እሱን የመሰላችሁ ሴቶች ናቸው አሁን እንትን እንደዚህ ያስለቅሳችሁ። እኔ አሁን ዛሬ ያሉት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ፉራጅ አልተባለም። ሰላም ነው ስለ ህጻናቶችን እዚህ ግን ኦኬ ፓስታ ሌሎንቱ ኦኬ ፓስታ ማለት ለእኔ ሰጡን ቻሌንጅ አለ። ሰሜን አልጠሩትም ከ1 እስከ 5 ጨራሽ ሚካኤልን ደብሩኝም። ሁላችሁም ገብታችሁ ፎሎ አድርጉት። ሁላችሁ ይሄ ነው አካውንቱ። ሁላችሁም ገብታችሁ ፎሎ ከቻላችሁ ልጁ ይጠራ ባካችሁ። የሆነ ነገር ሳይበር ይህን 3 ቀን ይህን ልጅ ማሳደግ አለብን። እናቴም በቃ መታገዝ አጀንዳ ነው የምናደርገው። እንደዛ አይነቱ አጀንዳ ነው መሆን ያለበት። አሁን ሌባ እንደዚህ መምጣት የሚችል እንደዚህ በያረቂ ቤት እየሄደ የሚጋደም ሁሉ ይህንን እኮ ማቀጣጠልና ማሳጣት ነው። የታባ ቆይ አሳይሻለሁ። እያንዳንድ ጋቢ ለብሰው እኮ አልጋ ሲያስይዙ የነበሩ እኮ ናቸው። ዛሬ ጌመር ሁነው ባለሀብት እነሱ ሞዴሉ ነው። ጀብሎና አልጋ ሲያስይዙ የነበሩ ግለሰቦች ዛሬ ቲክታከር ሁነው ባለሀብት ሁነው መጻደቁብናል። ነይ ሳሪ መደብ ሲያስይዙ እንዳልነበር የመደብ አልጋ ምድረ ሌባ አናቅም እንዴ? እናወጣዋለን የድሮ ቪዲዮዎችን። ሳሪ ኧረ ተው፣ አንድ ቲሸርት ሳምንት እያጠበ ኖረ ሁሉ አሁን መጥቶ ሊላላት ያውልሽ ትላንትና እዛ አዋርድ ላይ የነበሩ እያንዳንዳቸው ፎሎ ያደረጋቸው ማን ነው? ጌመሮች ማነው እንትን የሚያደርግላቸው ነው? ግልጽ ነገር ወይ ጆካ ላስረዳት። እኔ ማነው ሳሪ ፎሎ አድርጎ እዚህ ያደረሳቸው? የኛ ልጆቻችን እህቶቻችን እዛ መድረክ ላይ ግን ታማኝ ፎሎሮቼ አመሰግናለሁ ከአላህ ቀጥሎ ያለችው ማለት ፎሎሮቿን ያመሰገነችው ዩቲ ብቻ ናት። ከዛ ውጭ ያሉ ግን አይፎንነሽ ምንድነሽ ተገዝቶ እንኳን ጊፍት ሲሰጣቸው የነበረ ከአረብ ሀገር ነው። አንዳቸውም የአረብ ሀገር ሴትንና ጊፍተሮቻቸውን አላመሰገኑም። አንደኛ በጣም ከሃዲ መሆናቸውን፣ ሁለተኛ ነገር ደግሞ ይሄ ልጅ ደሃ ስለሆነ ብቻ አይሳሪ። እኔ አሁን ዛሬ ያሉት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሹራጅ አልተባለም። ሰላም ነው ስለ ህጻናቶችን እዚህ ግን ኦኬ
ፓስታ ሊዶንቶ ኦኬ ፓስታ ማለት የፓስታ ማስታወቂያ ሰርቷል። ያንን እንኳን እንትን አላለለትም። ሰላም ነው መሲ፣ እንዴት ናቸው? ካዲ መሆናቸውማ እኛ ጊፍት መስጠት ስናቆም አንፎሎ አድርገውናል። በጣም ብዙዎቹ ኢትዮጵያ ያሉ ጌመሮች በጣም ካዲ ባንዳዎች ናቸው። በጣም አስቀያሚ ናቸው። በጣም ብዙ ሰው ብሎክ አድርጌያለሁ። በጣም ብዙ ብሎክ አድርጌያለሁ። እኔ ስም መጥቀስ አልፈልግም መሲ፣ ግን በጣም ብዙ ሰው ብሎክ አድርጌያለሁ። በላይ አሁን ለእኛ አይደል ለእነሱ ነው የሚሰጣቸው። በላይ እኔ አውቃለሁ። አይ ጆከር እዚህ ቲክቶክ ላይ እኮ ንገርህ ጊፍት ቆሻሻ እንደዚህ ነው። አስወገድ ነው አፈርት በላታ አለ። ቆይ እየለቀምኩ ነው የምለጥፍ እያንዳንዴ አንፋታችሁ። ይሄ ልጅ የዚህ በስራ ላይ የሆነ ነገር መደረግ አለበት። አካውንትን አሳያቸው። 2700 ሰው አለ። አሳያቸው። እሺ አሳያቸው። ፎሎ አድርጉት። 2 ሚሊዮን እናስገባዋል። የወር ቻለንጅ እንቀበልለታል። ማን የደያ ልጅ ስለሆነ ማን ሁላችሁም የደያ ልጆች ናቸው። በጊፍት ነው በሰው ገንዘብ ነው እዚህ የደረሰ። አሁን ራሱ እየጨመረ ነው። 74,100 700 ሺህ ነው ፎሎ አይደለም። ኖ 74,000 አይደለም። 700 ምናምን 41,000 741,500 ነው። አሳይ አዙሪና አሳይ ይሄ ልጅ ካልፈንብሰን አይደለም። ሁላችሁ ማርያምን ሂዱ ይጣራል። ጆካ ልጆች ታርጭ ያረጋችሁ ፎሎ አድርጉት። ጌም ይጫወታል ካሁን በኋላ። እንደዚህ አጀንዳ እያስነሳችሁ አይደል እናንተ እንትን ያላችሁት። እኛ ደግሞ እሱን እንደዚህ አጀንዳ እናስነሳለታል፣ ያገኛል። የሚያውቀው ካለ ይጥራው፣ ጆከር ይጥራው። የሆነ ልጅ ልደውልለት። ሁላችሁ ልጁ ከዚህ በላይ ብዙ መገኘት አለበት። እናበረታተዋለን። ያ ማንም ጌም ሻባቴ አብሽር አይዞ ልክ ማንም ደረሰበት ትደርሳለህ። ቦታው ላይ እኔ ስሜትን የተረድቻለሁ። ስሜትን በደንብ ገብቶኛል። ግን እኔ በሚያሳዝን ሁኔታ አንተም ትላንት አሁን ዛሬ የነበርክበት የነበሩ ሰዎች ናቸው። በአጠቃላይ ከእነሱ ጋር እኩል ቢሆን ኖሮ ግን አንተ የጎደለህ ነገር ውስጥ ላይ የጎደለህን ነገር እኔ ገብቶኛል። ሁላችንም እኛ ሄዳ ልጆች እኔ ተበሳይተ እንደዛ ጅሬተ ስትሄድ እኔ ውስጤ ወንድ ልጅ እኔ በዚህ ልክ እንትን እንዲላል። አይዞ እነሱ ደረሱበት፣ አንተም ተደርሳለህ። በ24 ሰዓት ውስጥ እነሱ ያገኙትን ነገር ዛሬ 7,000 ሰው እያየ ነው። እነሱ ሲሰሩት የነበሩትን ነገር መስራት ትችላለህ። እንደ እነሱ ቁጭ ብለህ ጌም መጫወት ትችላለህ። ይሄ ሁሉ የምታየው ላይቭ ተጠቃሚ መተው ታብታብ ያደርጉላል። ማስታወቂያ የሚሰጥን ማስታወቂያ መስራት ያለብን ስትሰራ ሁላችንም ሼር እናደርግላል፣ ዲዊት እና ሪፖስት እናደርግላል። ምንም እሺ ማስታወቂያ ማሰራት ቢፈልግ ካለ አገናኙት ጋይስ። ጆከር የድርጅቱ ባለቤት እየመጣ ስለሆነ አንድ እሱም ሁለቱም ይነጋገራሉ። ድርጅቱ ነው የሚጠይቀው። ከማንም በላይ ቪው ያለው ይሄ ልጅ ነው። እኛ ያለንባት እዚህ ቲክታክ ላይ ማንም መበደል የለበት። ሀቁን ማግኘት አለበት። የለፋበትን መውሰድ ያለበት። ጋይስ በጊፍት ሰፖርት አድርጉት፣ አድርጉት ሁላችሁ። እየየን ዘመናዊ መኪና እንድነዳ ያደረገው ዲያስፖራው ቲክታክ እኮ እኛ አሜሪካ ተዘጋ ቢባል እኮ ሩጠን እኮ ሌላ አፕ ላይ እኮ ሄደናል ጊፍት ፍለጋ። አሜሪካ ተዘጋ ቢባል አንድ ግን ያመሰግናችሁ ሰው በእኔ በጣም ነው ያዘው። ሌቦች ስጡት ጋይስ፣ ያላችሁን ስጡት። በጣም ሰፖርት አርጉት። በጣም እናመሰግናለን። ማስታወቂያ የሚያሰራ ራሱ እዚህ ያላችሁ አካውንት ንገረኝ። 1000 እሺ 17 11 3 1071 26 17 11 3 አዎ ተስፋዬ ነው የሚለው። የምንፈልገው ነገር ትናንትና እዛ መድረክ ላይ የተሸለማችሁ በላይፍ ስትሪም በምንም ይሁን በሁሉም በቪውም ይሁን በጣም ብልግና ነው የሰራችሁ። ምክንያቱም እናንተን እንደዛ ደረጃ ላይ ያደረሳችሁ የውጭ ሰው ነው፣ ዲያስፖራው፣ የመዳም ቅመም። አንድ ሰው እዛ ላይ ወጣችሁ ግን የእነሱን ስም የጠራችሁ
አንድም የላችሁም። ብልግና ነው ያሳያችሁ። ብልግና ማለት ነው። አካውንቱ ፒን መደረግ አይችልም። ነገር ግን ከታች እየተጻፈላችሁ ዘጋ። ከዚህ ላይ የወሰዳችሁ አካውንቱን ሰፖርት አድርጉ። ሰፖርት ፒን አይደረግም። አንቺ ጂል እዚህ ጋር ፒን አይደረግም። ካላስ ፒን አይደረግም። ይኸው እኔ ፕሮፋይል ላይ ያለላችሁ